ሰላም ጤና ይስጥልኝ። እንደምን አላችሁ የዛይ ቤተሰቦች? ዛሬ የምናወራው ህይወታችሁን ከስር መሰረቱ ሊቀይር ስለሚችል አንድ ወሳኝ ግን ብዙ ጊዜ ስለምንዘነጋው ጉዳይ ነው። እስቲ ቀኑን በጠዋት እንጀምር። አላርም ይጮሃል። ሰዓቱ ገና ነው። ውጪው ብርድ ነው። አልጋ ግን ይሞቃል። በዛች ቅጽበት ውስጥ በአእምሮህ ውስጥ አንድ ትልቅ ጦርነት ይካሄዳል። አንደኛው ክፍል ተነስ፣ ዛሬ እኮ እሰራዋለሁ ያልከው ስራ አለ፣ ህልም አለ ይላል። ሌላኛው ክፍል ደግሞ አሁን እኮ ገና ነው፣ 5 ደቂቃ ብቻ ተኛ ይላል። ታውቃለህ ምን እንደሚፈጠር? 95% የሚሆነውን ሰው ያንን ሱኑዝ በተን ይጫናል። ያቺ 5 ደቂቃ ወደ 1 ሰዓት ትቀየራለች። ስትነሳ ጊዜው ሄዷል። ራስህን ትወቅሳለህ። ወዳጄ እስቲ እውነት እንነጋገር። ህይወት ያልተቀየረው፣ ያሰብከውን ቢዝነስ ያልጀመርከው፣ ቦርጭ ያልጠፋው ዕውቀት ስለሌለህ አይደለም፣ አቅም ስለሌለህም አይደለም። ችግሩ አንድና አንድ ነው። እሱም ስሜትህን መስማትህ ነው። ዛሬ ስኬታማ ሰዎችና ተራ ሰዎች የሚለያዩበትን የሰው ልጅን አቅም የሚከፍተውን ብቸኛው ቁልፍ ነግራችኋለሁ። እሱም ዲሲፕሊን ነው። እና ደግሞ ስሜታችሁ አልፈልግም ሲል አእምሯችሁን ጠልፋችሁ ወደ ሥራ የምትገቡበትን ዘ 5 ሰከንድ ሩል ወይም የ5 ሰከንድ ህግን አሳያችኋለሁ። ብዙዎቻችሁ የምትሰሩት ትልቅ ስህተት ሞቲቬሽን ወይም ተነሳሽነት መጠበቃችሁ ነው። አንድ ቀን ጠዋት ስትነሱ ድንገት ደስ የሚል ስሜት እንደሚሰማችሁና ሥራ መስራት እንደሚያምራችሁ ታስባላችሁ። እውነቱን ልንገራችሁ፣ ያ ስሜት በጭራሽ አይመጣም። ሞቲቬሽን ማለት ቆሻሻ ነው። እንደ አየር ንብረት ነው። ዛሬ አለ፣ ነገ የለም። ኦሎምፒክ የሚያሸንፉ አትሌቶችን አስቧቸው። በየቀኑ ጠዋት ተነስተው በዝናብና በብርድ ሲሮጡ ደስ ስላላቸው ይመስላችኋል? በፍጹም። አልጋው ለእነሱም ይሞቃቸዋል። ግን እነሱ ከስሜት በላይ የሆነ ኃይል ይጠቀማሉ። እሱም ዲሲፕሊን ነው። ዲሲፕሊን ማለት ስሜትህን ምንም ይሁን ምን ማድረግ ያለብህን ነገር ማድረግ ነው። ስሜትህ አልፈልግም፣ ይደክመኛል ይላል። ዲሲፕሊን ግን ተነስ ይላል። ልጅና አዋቂ የሚለየው እዚህ ጋር ነው። ልጅ ደስ ያለውን ነገር ያደርጋል። አዋቂ ግን የሚጠቅመውን ያደርጋል። አንተ የትኛው ነህ? ለምንድን ነው ግን መጀመሪያ የሚከብደን? ችግሩ አእምሮ የተፈጠረበት መንገድ ነው። የሰው ልጅ አእምሮ የተፈጠረው አንተን ስኬታማ ለማድረግ አይደለም። የተፈጠረው አንተን በሕይወት ለማቆየት ወይም ለሰርቫይቫል ነው። ለአእምሮህ ማንኛውም አዲስ ነገር፣ ማንኛውም አስቸጋሪ ሥራ እንደ አደጋ ነው የሚታየው። ጠዋት ተነስተህ ጂም ልሄድ ስትል ወይም ያንን የሥራ ስልክ ልደውል ስትል አእምሮህ ኢመርጀንሲ ብሬክ ይይዛል። ቆይ እስቲ ዛሬ እኮ ደክሞሃል፣ ነገ ትጀምራለህ እያለ ያወራልሃል። ይህ የማሰብ ሂደት ወይም ሄሲቴሽን የሚፈጠረው በጥቂት ሰከንዶች ውስጥ ነው። ይህንን የጥርጣሬ ሰንሰለት ካልበጠስከው አእምሮህ ያሸንፈሃል። እዚህ ጋር ነው መፍትሄው የሚመጣው። ዘ 5 ሰከንድ ሩል ወይም የ5 ሰከንድ ህግ። ይህንን ህግ የፈጠረችው ሜል ሮቢንስ ትባላለች። ሕይወቷ ተበላሽቶ አልጋ ውስጥ መደበቅ በጀመረችበት ጊዜ የናሳ ሮኬት አወንጭፋ አይታ ነው ያገኘችው። ህጉ በጣም ቀላል ነው። ማድረግ ያለብህን ነገር አውቀህ ነገር ግን ስሜትህ ሲከለክልህ ወይም ፍርሃት ሲሰማህ ወዲያውኑ እንዲህ ታደርጋለህ። 5 4 3 2 1 ተነስ፣ ጎ። ልክ እንደ ሮኬት። ለምን ወደ ኋላ ትቆጥራለህ? ምክንያቱም 5 4 3 2 1 ብለህ ስትቆጥር የአእምሮህን ፕሪፍሮንታል ኮርቴክስ ታነቃለህ። ይህ የአእምሮ ክፍል ለውሳኔና ለለውጥ የሚጠቅም ነው። መቁጠሩ አእምሮህ የተለመደውን ሰበብ ወይም ኤክስኪውዝ ለመደርደር ጊዜ እንዳያገኝ ያደርገዋል። የማሰብ ዑደቱን ይቆርጠዋል። ማሰብ ስትጀምር ትፈራለህ። መቁጠር ስትጀምር ግን ትኩረትህ ወደ ቁጥሩ ይሄዳል። አንድ ላይ ስትደርስ ደግሞ ቀድመህ ስለምትንቀሳቀስ ፍርሃቱ ቦታ ያጣል። ይህንን ህግ በሕይወትህ እንዴት ትጠቀምበታለህ? አንደኛ ከማኅበራዊ ሚዲያ ጋር። ስልክህ ላይ
ቲክቶክ እያየህ ሰዓት ይሄዳል። ማቆም አለብኝ ትላለህ፣ ግን ጣት አይቆምም። እዚህ ጋር ሕጉን ተጠቀም። ልክ ሐሳቡ እንደመጣ 5 4 3 2 1 በልና ስልኩን ወርውረው። አትከራከር። ከራስህ ጋር ድርድር አትግጠም። ሁለተኛ፣ በሥራ ዓለም ለደንበኛ መደወል ፈራህ ቢሉኝ ሳልክ ሐሳቡ እንደመጣ 5 4 3 2 1 ደውል። አንዴ ከተንቀሳቀስክ ፍርሃቱ ይጠፋል። ችግሩ ጅምሩ ላይ ነው። ሦስተኛ፣ ጠዋት መነሳት። አላርም ጮኸ፣ አታስብ፣ አትወያይ። 5 4 3 2 1 ብለህ ብርድ ልብሱን ገልጠህ ተነስ። ወዳጄ፣ ስሜትህ ባሪያ ሊያደርግ አይገባም። ዛሬ ሙድ የለኝም የሚባል ነገር የድሆች ቋንቋ ነው። ቢዝነስ በሙድ አይሰራም። ኪራይ በሙድ አይከፈልም። ራስህን ማዘዝ ካልቻልክ ሌላ ሰው ያዝሃል። አካልህን ማዘዝ ካልቻልክ ሕይወትህን መምራት አትችልም። ዲስፕሊን ማለት ለራስህ ያለህ ክብር ነው። ለጓደኛህ ነገ እመጣለሁ ካልክ ትሄዳለህ። ለራስህ ነገ አነባለሁ ብለህ ስትቀር ግን ለራስህ ክብር እንደሌለህ እያሳየህ ነው። ዲስፕሊን ማለት ራስን መውደድ ነው። አሁን ያለው አንተ ለወደፊቱ አንተ ዋጋ መክፈል ማለት ነው። ይህ የ5 ሰከንድ ሕግ በሕይወትህ ውስጥ የምታደርጋቸውን ትንንሽ ውሳኔዎች እንድትቆጣጠር ይረዳሃል። ሕይወት እኮ በአንድ ትልቅ ውሳኔ አትቀየረም። ሕይወትህ የትናንሽ የደቂቃ ውሳኔዎች ድምር ውጤት ናት። አሁን በርገር ልብላ ወይስ ሰላጣ? አሁን ኔትፍሊክስ ላይ ወይስ መጽሐፍ ላንብብ? እነዚህን ጥቃቅን የ5 ሰከንድ መስኮቶች ማሸነፍ ከቻልክ ትልቁን ጦርነት አሸነፍክ ማለት ነው። አንዳንድ ሰዎች እኔ እኮ ተፈጥሮዬ ሰነፍ ነው ይላሉ። ውሸት ነው። ማንም ሰው ሰነፍ ሆኖ አይፈጠርም። ስንፍና ልማድ ነው፣ መተግበርም ልማድ ነው። ዛሬ አላርም እንደው ጮኸ 5 4 3 2 1 ብለህ ከተነሳህ ለራስህ አዲስ ማንነት እየገነባህ ነው። እኔ ከተናገርኩ የማደርግ ሰው ነኝ እያልክ ነው። በራስ መተማመን የሚመጣው ለራስህ የገባውን ቃል በመፈጸም ነው። ስለዚህ የዛይ ቤተሰብ ከዛሬ ጀምሮ ሞቲቬሽንን መጠበቅ እናቁም። እሱ አይመጣም። የሚመጣው ስራውን ሰርታችሁ ከጨረሳችሁ በኋላ ነው። ጅም ሄዶ ከሰራ በኋላ የሚሰማው እርካታ ያ ነው እውነተኛ ስሜት። ከመጀመር በፊት ግን ፍርሃት ብቻ ነው ያለው። ያንን ግንብ የምትሰብርበት መዶሻ ደግሞ ዘ 5 ሰከንድ ሩል ነው። ከዚህ ቪዲዮ በኋላ የምታደርጉት ነገር ሕይወታችሁን ይወስነዋል። ይህ ቪዲዮ አልቆ ስልካችሁን ስታስቀምጡ ምን ታደርጋላችሁ? ሌላ ቪዲዮ ለማየት ስክሮል ታደርጋለህ ወይስ 5 4 3 2 1 ብለህ ስልኩን አስቀምጠህ ወደ ሥራ ትገባለህ? ምርጫው ያንተ ነው። የምትፈልገውን ሕይወት፣ የምትመኘውን ስኬት ለማግኘት ባንተና በሕልም መካከል ያለው ብቸኛው እንቅፋት ስሜትህ ነው። ያንን ስሜት አሸንፈው። ዲስፕሊን ነፃነት ነው። 5 4 3 2 1 ተነስና ስራን ጀምር። አመሰግናለሁ።